ሃይ ጋይዝ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው? ደህና ናችሁ? ዛሬ ደግሞ እንግዲህ በሲኖላ መጥተናል ማለት ነው። ላይክ እና ሰብስክራይብ ያደረጋችሁ አብረን ወደፊት እንሄዳለን ማለት ነው። ሲኖላ ዛሬ ምን ተፈጠረ? ጭራቋ ማህሌት ደግሞ ምን አደረገች የሚለውን ነገር አብረን እናያለን። እስኪ ምንድን ነው ዛሬ የተፈጠረው? እንግዲህ ለሲኖላ እና ለኦርካን መከታ ለመቆም የእሱም ፋይል ራሱ የወሰደውን ፋይል ከዲቪ ቤት ለማምጣት ቅዱስ ሄዶ ነበረ። እናም ቤት ሲያገኘው እንግዲህ ደርቆ ቀርቶ ነበር። ምን አደረገው የሚለውን ነገር አብረን ያለን ማለት ነው። ሀባይቦቼ ግን እስከዛ ድረስ ላይክ እና ሰብስክራይብ አድርጉ። አይከፈልበትም መቼም አይደለም። ስለማይከፈልበት ላይክ አድርጉ። እንግዲህ ያው ገብቶ አገኙት ነበር። ነገር ግን እሱ ደግሞ አስሮት ነበረ። አስሮት ስለነበረ ስልክም ደውሎ በዚህም ነኝ ዝነኝም የሚልም ኢንፎርሜሽን አላገኝም። ኦርካ ማለት ነው። እንግዲህ ከሲኖላ ጋር ደህና ሆኖ ነበር። ነገር ግን በዚሁ አጋጣሚ ያው የሲኖላ የባሏ እህት ወይም ደግሞ የኦርካን እህት ያው እሷን ነው የወደደው ብዬ ነው በቃ አንዱን ስለው አንዱን በቃ ደከመኝ። ምን ሆነህ ነው ወንድሜ? በቃ ደክሞኛል፣ በቃ ሰለቸኝ። መቼ ነው የሚያበቃው ችግር? ነገም ችግር፣ ዛሬም ችግር። ኢትዮጵያም እንደዚህ ነው። እንኳን አንተ ድራማ የምትሰራው እያልን እኛም እንሄዳለን ማለት ነው። ቅዱስ እንግዲህ ለሱ ፋይሉን ለማግኘት ቢሄድም በጣም አደጋ ደርሶበታል። በጓደኛው ሚስት ባል ይኸው እንግዲህ ያያችሁ ስርስር አለ። በቃ ስርስር አለ። በቃ ለአንድያ መፍቻም የለውም። ንገረኝ፣ ምን አባክ ልታደርግ ነው የመጣኸው ብሎ ቢጠይቀውም እሱም መናገር አልፈልግም፣ መቼም አላደርገውም፣ ትገለኝ ከሆነ ግደለኝ፣ ምንም አልልም። ሲኖላ የት ናት እያለም ሲያስቸግረው ነበረ። ምክንያቱም ሲኖላን የሚጠይቀው ከዚህ በፊት ሲኖላን እንደደበቃት ከዲቢ ወስዶ ሲኖላን እንደደበቃት ስለሚያውቅ የት ነው ያደረስካት ብሎት ነበር። ነገር ግን ያደረሳት ኦርካ ዘንድ ነው። ከሱ ዘንድ ወስጄ ሊገላት ስላለ እዛ ነው ቃድራ ነው ብሎ ያለውን ነገር ከዚህ በፊትም ለምን ሄደች ብሎ ቢያስብም ነገር ግን ለእሷ ጥቅም እንደሆነም ነግሮት እሷ ዘንድ ማነው ለኦርካ ወስዶ ሰጥቶት ነበረ። ሲኖላል እሷን ለኦርካ ሰጥቶ እሱ ችግር ገባ። እንግዲህ የጓደኛ ጥግ እንደዚህ ነው። በዛ ሁኔታ አጋጣሚ ሆኖ የቅዱስ ስልክ ይደወላል። የደወለው ደግሞ ኦርካን ነው። ለምን ቆየ ምን ሆኖ ነው እያለ ቢቆይም ነገር ግን ከሆነ ሰዓት በኋላ እኔ ልደውል ብሎ ደውሎ ነበረ። ፋይሉን ለማግኘት ሲል እሱን መጠየቅ ስለነበረበት ተመካክረው ቁልፍ እንዲያስቀርጽም ከዚህ በፊት አይታችኋል። እሱም ደግሞ እንግዲህ ስልኩን አንስቶ ማለትም የሲኖላ አረመኔው ባል ስልኩን ያነሳና ምን ፈልገህ ነው? ነገር ግን አሁን ካልመጣህ ህይወቱን አታገኘውም ሚለውና እንዲመጣ ያደርጋል። እሱ ወጥመድ አቅዶ ነበረ እንዲመጣ ያደረገው። ይህን የሰማው ቅዱስ ደግሞ እንግዲህ እነሱ ተመጡ ሊገላቸው አይደለም ወይ አንዳቸውን እኮ ሊያጠፋቸው ነው ይልና እነሱን ከመንጣታቸው በፊት በነገራችን ላይ ኦርካ ሲያወራ ስለሰማችው ሲኖላ ናንህጅ እሱን ማዳን አለብን ብለው ነበረ። እኔን እንደፈለክ ታረጋለህ፣ ነገር ግን ቅዱስን ምንም እንዳታደርገው ብሎት ነግሮ ነበረ። ይሄን ሲል ይመጣል ብሎ በማሰብ ማለት ነው አረመኔው የሲኖላ ባል ቅዱስ ይሄን ሲሰማ እነዚህ ልጆች መትረፍ አለባቸው ብሎ ስላሰበ ድንገት አጋጣሚ እነሱን በመጠበቅ ላይ ሳለ ቅዱስ የታሰረበትን ይፈታና ዞር ብሎ ሲቀመጥ የት አባቱ ሄዴት ራሱን ፈቱ ብሎ ሲመጣ አናቱን ሲለው እዛው ተደፍቶ ይቀራል። ከዛ ያገኘውን ፋይል ይዞ ለመውጣት ሲያስብ ስለመታው በጣም ደክሞ ነበረ። በሩን ሲከፍት ሲኖላና ኦርካን ሲመጡ ያገኛቸዋል ማለት ነው። እሱን ወደ ቤቱ ይወስዱና የያዙትን ፋይል ይዘው ወደ ቤት መጡ። እንግዲህ ፍቅረኛ ነኝ ብሎ ሲደባደቡት የነበረው ዛሬ ደግሞ ለሱ መከታና ጓደኛ ሆኗል ማለት ነው። ቆንጆ ጨዋታ ነው። ፈታ በሉ፣ ፈታ እያልን በቃ መፈትፈት ነው እኛ
እንግዲህ በሌላ በኩል ደግሞ እንግዲህ እነሱን ለማጣላት የምታደርገው ጥረት የገዛ እህቴቱ ትደውልና አጋጣሚ ከክላስ ስትወጣ ሜሉዬ እንዴት ነው? ምን አማረሽ? ስንት ወርሽ ነው? ያረገዘች ለማስመሰል ማለት ነው። ይሄ የላይኛው ድራማ የሜላትና የኦርካነት ላይኛው ድራማ ነው ማለት ነው። ሁለተኛው ድራማ እና ይህን ስትል ስትሰማ ሲኖላ ከኦርካን ጋር እንዲጋጩ ለማድረግ ያደረገችው ነገር ስለሆነ ሲኖላ ትሄድና አንተ ባለ ልጅ ነህ፣ መልካም ትዳር ትልና ምን ሆነሽ ነው አንቺ አምሻል እንዴ? ትዳር የታለኝ ልጅ የታለኝ? የትኛው ነው ልጅ? ሜላት እርጉዝ ናት። ስለዚህ አንተ ልጅ አለህ ትልና ተነስታ ጥላው ትሄዳለች። እንግዲህ ቅዱስ የድሮ ፍቅረኛዋ የሆነው ቅዱስ ዘንድ ሄዳ ታኮርፋለች፣ ታለቅሳለች። ምን ሆነሽ ነው? እያለቀሽ እንደሆነ ታውቆሽ ብሎ ብላትም እሱ አዎ ኦርካን ልጅ አለው፣ ሜላት እርጉዝ ናት። ስለዚህ እኔ እንጀራ እናት መሆን አልፈልግም ትልና ታለቅሳለች። ተረጋጊ፣ ሁሉም ነገር ይስተካከላል ይልና እንግዲህ ተነስቶ ሲወጣ ኦርካን እንደ አጋጣሚ መጥቶ እሱ ዘንድ መሆኑን ሲያውቅ ተነስቶ አኩርፎ ቢሄድም ነገር ግን በኋላ ላይ እሷን አይቶ እንዳላኮረፈ መሆኑን ሲያቅዱስ ተነስቶ በዲቪ ቤት ይሄዳል። ዲቪ ቤት ደግሞ አለች ብሎ እዛ ሲሄድ ዲቪ ደግሞ በኋላ ይመጣና ቅዱስ ቤት እሷን አንቆ ይይዛታል ማለት ነው። ከዛም በኋላ እንደ አጋጣሚ ሆኖ ተመልሶ ወደ ቤት ሲመጣ ያው እሷንም አፍኖ ይዟት እነሱ ላይ ደግሞ ሽጉጡን ደቅኖ ነበረ። በዚህ ሁኔታ እንደነበረ ድራማው አልቋል ማለት ነው። ምን አደረጋቸው? ተኮሰባቸው ይሄ አረመኔ ወይስ እሷን አፍኖ ይዞ ሆዴ የሚለውን ነገር ቀጣይ እናያለን ማለት ነው። ሀባይ ከእናንተ የሚጠበቀው ላይክ እና ሰብስክራይብ በማድረግ ነው። በነገራችን ላይ ሰሞኑን ብርድ ያለ ብርዱ ብርድ ስላለ አላቅም እኔ እንጃ ጉንፋን እያያዘን ይሆን አላቅም። ብቻ ያው ከኔ ጋር ጉንፋን ያው እህትና ወንድም ወይም እህትማማች በሉት እንደዛ ሆኗል ዘንድሮ። ለዛ ነው ድምጼ እጅጉን ይቅርታ። ሰብስክራይብ አድርጉ። ቀጣውን ምን ተፈጠረ? አሸነፈ ለብቻው ወይስ ቀሙት? እህትና እጮኛውን ቀማ። እንግዲህ እሱ ማሰቃየት ስለፈለገ ነው እንጂ የእሱ ሚስት ነበረች። ነገር ግን ሚስት ሳይሆን ማድረግ የፈለገው ማሰቃየትና ከምትወደው ሰው መለያየት ነበረ። እሱንም ሲያሳካም እንዲሁም ደግሞ ሲያሻውም ደግሞ አንዳንድ ጊዜም ሲወድቅ ነው። ምን ተፈጠረ የሚለውን ወደፊት እናያለን። ሰብስክራይብ አድርጉ። እስከዛ መልካም